አማራ ክልል ወርቅ አለው። አማራ ክልል ለመጀመሪያ ጊዜ 357 ኪሎ ግራም ወርቅ ለብሔራዊ ባንክ ማስገባቱ ተሰምቷል። ዝርዝሩን እንመለከተዋለን። ህወሓት አዲስ የጸጥታና ደህንነት ዕዝ ማዋቀሩ ተሰምቷል። የጥንቅራችን ትኩረት ነው። አቶ ጌታቸው ረዳ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ናቸው። ሆኖም ከግብጾች ጋር የቃላት ልውውጥ ውስጥ ናቸው ተብሏል። እንደዚሁም ያለ ፕሬዝዳንት እየተመራች የምትገኘው ሀገር የካሜሩን ፕሬዝዳንት ፖል ቢያ ከ50 ቀናት በላይ ከሀገራቸው ወጥተው በመቅረታቸው የአመራር ክፍተት መፈጠሩ ተሰምቷል። ጤና ይስጥልን ውድ የሸገር ታይምስ ቤተሰቦች እንዴት አላችሁ? ዕለታዊ መረጃ ጥንቅራችን ነው ተጀምሯል። ቀደም ሲል ያነሳናቸውን አበይት ነጥቦችን በዝርዝር እናስመለክታችኋለን። እስከ መጨረሻው አብራችሁን ቆዩ። ወደ ቀዳሚው ጉዳያችን አመራን። ህወሓት አዲስ የጸጥታና ደህንነት ዕዝ ማዋቀሩ ተሰምቷል። ስልጣን በኃይል የያዘው የትግራይ ክልል አስተዳደር ማዕከላዊ የጸጥታ ዕዙን እንደገና ማዋቀሩን ዋዜማ ራዲዮ ዘግቧል። በድጋሚ የተዋቀረው የጸጥታ ዕዝ 9 የፖለቲካና ወታደራዊ አመራሮችን ያካተተ ሲሆን ከነዚህም መካከል ደብረጽዮን ገብረ ሚካኤልና ፈትለወርቅ ገብረ እግዚአብሔር እንደሚገኙበት ምንጮች ይፋ አድርገዋል ብሏል ዘገባው። እንደ ዘገባው ከሆነ ይህንን የጸጥታ ዕዝ እንደገና ማዋቀር ያስፈለገው በህወሓት ውስጥ በቅርቡ የተካሄዱ የአመራር ለውጦችን ተከትሎ መሆኑ ተሰምቷል። በተለይ ከስራ አስፈጻሚ ኮሚቴ ወደ ማዕከላዊ ኮሚቴ አባልነት ዝቅ የተደረጉ አመራሮች መኖራቸውና በጄኔራል ታደሰ ወረደ ምትክ ጄኔራል ፍስሐ ኪዳኑም የክልሉ ጸጥታ ኃይል ዋና አዛዥ ሆነው መሾማቸው ለአዲሱ አወቃቀር ምክንያት እንደሆነ ተጠቁሟል። ታዛቢዎች እንደሚገልጹት የጸጥታ ተቋማትን እንደገና ማደራጀት በክልል ውስጥ የአመራር ለውጦችን ከወዲሁ ለማጠናከር፣ የዕዝ ሰንሰለቱን ለማጠናከርና የጸጥታ ተቋማት አሰራርን ለማስተካከል የሚወሰድ እርምጃ ሊሆን ይችላል ነው የተባለው። ሆኖም በአዲሱ የጸጥታ ዕዝ የተሰጡ ተጨማሪ ኃላፊነቶች ወይም የተቀመጡ ዝርዝር የሥራ አቅጣጫዎች እስካሁን በይፋ አልተገለጹም። ይህ እንቅስቃሴ በትግራይ ክልል የፖለቲካና የጸጥታ መዋቅር ላይ ቀጣይ ለውጦች እየተካሄዱ መሆናቸውን የሚያሳይ እንደሆነ ተገልጿል። በቀጣይ ከክልሉ አስተዳደር ወይም ከሌሎች ይፋዊ ተቋማት የሚወጡ መግለጫዎች የአዲሱን የጸጥታ አወቃቀር ዓላማና የሥራ አቅጣጫን የበለጠ ግልጽ ሊያደርጉ እንደሚችሉ ይጠበቃል። አማራ ክልል ለመጀመሪያ ጊዜ 357 ኪሎ ግራም ወርቅ ለብሔራዊ ባንክ ማስገባቱ ተሰምቷል። በክልሉ ከ133500 በላይ ሜትሪክ ኪዩብ ህገወጥ ማዕድን ተይዟል የተባለው በተጠናቀቀው 2018 በጀት ዓመት ከአማራ ክልል ለመጀመሪያ ጊዜ 357 ኪሎ ግራም ወርቅ ተሰብስቦ ለኢትዮጵያ ብሔራዊ ባንክ ገቢ መደረጉን የክልሉ ርዕሰ መስተዳድር አረጋ ከበደ አስታወቁ። ርዕሰ መስተዳድሩ ይህንን ያረጋገጡት ትላንት በተካሄደው የአማራ ክልል ምክር ቤት 6ኛ ዙር 5ኛ ዓመት የሥራ ዘመን 12ኛ መደበኛ ጉባኤ ላይ ባቀረቡት ሪፖርት ነው። በበጀት ዓመቱ የማዕድን ሀብትን በመለየት ለኢንዱስትሪ ልማት ግብዓት በመዋልና ህገወጥ የንግድ እንቅስቃሴዎችን በመቆጣጠር ረገድ አበረታች ስራዎች መከናወናቸውን የጠቆሙት አቶ አረጋ በክልሉ ታሪክ ለመጀመሪያ ጊዜ 357 ኪሎ ግራም ወርቅ ለብሔራዊ ባንክ ገቢ መደረጉን አብራርተዋል። ይህ አፈጻጸም የክልሉን የኢኮኖሚ አቅም ከማሳደግ ባለፈ ለውጭ ምንዛሪ ግኝትና ለፋይናንስ እንቅስቃሴ መረጋጋት ከፍተኛ አስተዋጽኦ ማበርከቱን አብራርተዋል ሲል የክልሉ ኮሚኒኬሽን አመላክቷል። በሌላ በኩል የማዕድን ሀብትን ከህገወጥ ምዝበራ ለመታደግ በተከናወነ ስራ ከ333500 በላይ ሜትሪክ ኪዩብ በህገወጥ ማዕድን መያዙን ርዕሰ መስተዳድሩ ገልጸዋል። በተወሰዱ የመውረስና የማስተካከያ እርምጃዎች ከ27 ሚሊዮን ብር በላይ ማዳን ተችሏል ብለዋል። በማዕድን ፍለጋና የክምችት ማረጋገጥ በኩል የተከናወኑ ተግባራትን ያስረዱት አቶ አረጋ በ10 ካሬ ኪሎ ሜትር ስፋት ላይ 5148 ቶን የሚገመት የብረት ማዕድን መገኘቱን ጠቁመዋል። በተጨማሪም በ440 ካሬ ኪሎ ሜትር ስፋት 2.5 ቢሊዮን ቶን ግራናይት እና 1.625 ቢሊዮን ጥቁር ድንጋይ ማግኘት መቻሉን የክልሉ ኮሚኒኬሽን መረጃ ያመላክታል። ጥንቅራችን እንደቀጠለ ነው።
ግብጾች ጋር መፋለም የጀመሩት ጌታቸው ረዳ። አቶ ጌታቸው ረዳ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ናቸው። ሆኖም የአባይ ውሃ ፖለቲካ ሚናቸው እስከ ሰሜን አፍሪካ እንዲዘልቅ ያስገድዳቸው ይመስላል። ከሰሞኑ ኢትዮጵያ የባህሩ ተጋሪ ስላልሆነች ወደ ቀይ ባህር መጠጋት አትችልም በሚል ከወደ ግብፅና ኤርትራ ለተነሳው ክርክር እንዲህ ከሆነ በአባይ ውሃ አንድ ጠብታ መጠን የማታበረክተው ግብፅ በህዳሴ ግድቡም ሆነ በናይል ፖለቲካ ምንም የማለት መብት የላትም ሲሉ ሞግተው ነበረ። ዛሬ ደግሞ የአሜሪካው ፕሬዝዳንት ልዩ መልእክተኛ ማሳድ ቡሎስን መልእክት አጋርተዋል። ሐሳቡ አሜሪካ የጸረ ኢትዮጵያ ጥምረት የሚባለውን የግብፅ ቡድን እያቀረቡ አይደለም የሚል ነው። ጌታቸው ረዳ የዩናይትድ ስቴትስ የመካከለኛው ምስራቅና አፍሪካ ጉዳዮች ልዩ መልእክተኛ ማሳድ ቡሎስ በኤክስ ገጻቸው ያስተላለፉትን መልእክት በማጋራት ምላሽ አያስፈልገውም በማለት አጭር አስተያየት ሰጥተዋል። ማሳድ ቡሎስ በመልእክታቸው አሜሪካ በአፍሪካ ቀንድ የምታካሂደው ዲፕሎማሲ ኢትዮጵያን የሚቃወም ጥምረት ለመፍጠር የታለመ ነው የሚሉ ሪፖርቶች የተሳሳቱና ውዥንብር ለመፍጠር ያለሙ መሆናቸውን ገልጸዋል። ልዩ መልእክተኛው እንዳሉት ዩናይትድ ስቴትስ ከኢትዮጵያ ጨምሮ ከሁሉም የአፍሪካ ቀንድ ሀገራትና የቀይ ባህር ቀጠና ሀገራት ጋር የጋራ ቅድሚያ ለተሰጣቸው ጉዳዮች እየሰራች ነው። ከአንድ የክልሉ አጋር ጋር የሚደረግ ግንኙነት ለሌላ ሀገር ጥላቻ ተደርጎ መቅረብ ትክክል አይደለም ሲሉም ገልጸዋል። በተጨማሪም የአሜሪካ ዲፕሎማሲ ተቀናቃኝ ጥምረቶችን ለመፍጠር ወይም ክፍፍልን ለማባባስ ሳይሆን ከሁሉም አጋሮች ጋር በገንቢ መንገድ በመስራት ግጭትን ለመከላከልና ዘላቂ ሰላምና ደህንነትን ለማስፈን ያለመ መሆኑን አስገንዝበዋል። ጌታቸው ረዳ ከዚህ አጭር አስተያየታቸው ውጪ በጉዳዩ ላይ ተጨማሪ ማብራሪያ አልሰጡም። ህወሓት ዳግም እርዳታ እየዘረፈ ነው ተብሏል። የፌዴራል መንግስት ባለስልጣን በዚህ ጉዳይ ላይ ክፉኛ ተቆጥቷል። የኢትዮጵያ የአደጋ ስጋት አመራር ኮሚሽን ኮሚሽነር ሽፈራው ተክለማርያም ህገወጡ ህወሓት የሰብአዊ ድጋፍ ስርጭትን ለራሱ የፖለቲካ ጥቅም እያስተጓጎለ ነው ሲሉ ወንጅለዋል። ኮሚሽነሩም ህገወጡ ቡድን የሚላኩ እርዳታዎች ለተረጂዎች በትክክል እንዳይደርሱ በተለያዩ የቀረጥ ስርዓቶች ውስጥ በማስገባት ዜጎች ከመሰረታዊ ድጋፍ እንዲገለሉ እያደረገ መሆኑን ተናግረዋል። ቡድኑ እየተከተለ ያለው አካሄድ የትግራይ ህዝብን ለአደጋ የሚያጋልጥና የሚጎዳ ነው ሲሉም አስረድተዋል። ኮሚሽነሩ አክለውም ይህ ድርጊት ቡድኑ ለራሱ የፖለቲካ ትርፍ ሲል ለሚላላካቸው አካላት ሙሉ ለሙሉ ራሱን መስጠቱን ያሳያል ብለዋል። ህገወጥ ቡድኑ በአሁኑ ወቅት የሚያሳየው ባህሪ ዛሬ የተፈጠረ ሳይሆን ህዝቡ እንዲቸገር ማድረግና የተጎዳው ህዝብ ጮሆ እንዲነሳ ማድረግ የቡድኑ የዕድሜ ልክ ተግባር መሆኑን የጠቆሙት የህወሓት ቡድን በፕሪቶሪያው የሰላም ስምምነት የተገኘውን እድል ወደ ጎን በመተው አሁንም ከሻዕቢያ ጋር በማበር የግብፅ ተላላኪነት የጦርነት ቀበሮን እየደለቀ ይገኛል ሲሉም ወቅሰዋል። በሰሜኑ ጦርነት ከደረሰው ከፍተኛ የሰብአዊና የንብረት ውድመት በኋላ ህዝቡን ከመካስ ይልቅ የህገ ወጥ ቡድኑ መሪዎች የክልሉን ዘላቂ ሰላም ዳግም አደጋ ላይ ጥለውታል ነው ያሉት። ቡድኑም የክልሉን ውስን ሀብት ለጦርነት ዝግጅትና ለታጣቂዎች ስምሪት እያዋለ ታዳጊዎችና ወጣቶችንም በግዳጅ ወደ ውትድርና በማስገባት ላይ እንደሚገኝ ነው የገለጹት። በመጨረሻም ያለ ፕሬዝዳንት እየተመራች የምትገኘው ሀገር የካሜሩን ፕሬዝዳንት ፖል ቢያ ከ50 ቀናት በላይ ከሀገራቸው ወጥተው በመቅረታቸው የአመራር ክፍተት መፈጠሩ ተሰምቷል። አፍሪካን ሪፖርት እንደዘገበው የካሜሩን ፕሬዝዳንት ፖል ቢያ ከ50 ቀናት በላይ በስዊዘርላንድ በመቆየታቸው በሀገሪቱ የፖለቲካ ክፍተት ወይም ፓወር ቫኪዩም መፈጠሩን የፖለቲካ ተንታኞች ገልጸዋል። ፕሬዝዳንቱ ከሰኔ 7 ጀምሮ ከሀገራቸው ውጭ የሚገኙ ሲሆን በጤናቸው ዙሪያ የተነሱ ግምቶችን የካሜሩን መንግስት አስተባብሏል። ሆኖም ረጅም ጊዜ ከሀገር ውጭ መቆየታቸው በሀገሪቱ የፖለቲካ አቅጣጫና የስልጣን ሽግግር ዙሪያ የሚነሱ ዥንብሮችን አባብሷል። ቢሆንም ተንታኞች እንደሚገልጹት ይህ ሁኔታ ለተቃዋሚ ፓርቲዎች የፖለቲካ ድጋፍ ለማሰባሰብና ሰፊ የተቀናጀ እንቅስቃሴ ለመፍጠር እድል ቢፈጥርም እስካሁን ድረስ የተቃዋሚዎች እንቅስቃሴ የተበታተነ ሆኖ መቀጠሉን ጠቁመዋል። የተቃዋሚ ጎራዎች በፕሬዝዳንቱ ረጅም ቆይታ ዙሪያ የተለያዩ አቋሞችን ቢያራምዱም በአንድ የጋራ የፖለቲካ አጀንዳ ላይ ተሰባስበው መንቀሳቀስ አልቻሉም ተብሏል። ፖል ቢያ ከ1982 ጀምሮ ካሜሩንን እየመሩ ሲሆን የእርሳቸው ረጅም የስልጣን ዘመንና በቅርቡ ከህዝብ እይታ መራቃቸው በሀገሪቱ የፖለቲካ ቀጣይ ሂደት ላይ ምን ሊፈጠር ይችላል በሚል የብዙዎችን ትኩረት እየሳበ ነው። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን አበቃም። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን።
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።